ሰላም ለእናንተ ይሁን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አምሽታችኋል? አሁን እንግዲህ በሰበር የመረጃ ትንታኔ ክፍለ ጊዜያችን ነው እንግዲህ የተገናኘ ነው። ቀደም ሲል በሰበር የዜና አገልግሎት በብስራት እንግዲህ ወቅታዊ የሆነ ጉዳይን ለእናንተ አጋርተን ነበር። አሁን ግን ይህ ጉዳይ በጣም እጅጉኑ አሳሳቢ በመሆኑ እንደ ወትሯችን ይህንን ነገር ስንናገር አድማጮች እንድትረዱልን እንፈልገው የማሸበር ወይ ደግሞ ሰዎችን የማስፈራራት ሳይሆን የትንቢት ፍጻሜን በማመልከት በመጽሐፍ ቅዱስ እይታ ከፓስተር አለማየሁ ጋር እንደ ወትሮ ሁሌ የምንወያይበት ጊዜ ስለሆነ በዚህ መንፈስ እንድትረዱን ማሳሰብ እንወዳለን። ዛሬ እንግዲህ በኢትዮጵያ ሰዓት አቆጣጠር ማለዳ ላይ የተከሰተ ክስተት አለ። ያንን ክስተት በተመለከተ የዓለማችን መገናኛ ብዙሃን በከፍተኛ ደረጃ እየዘገቡት ስላለ በዛ ጉዳይ ላይ መንፈሳዊ አንድምታን ተከትለን ለእናንተ ለአድማጮች ለማጋራት ነው እንግዲህ አሁን ብቅ ያልነው። ፓስተር አለማየሁ ደግሞ መስመር ላይ ይገኛል። ከመሸ አግኝቼዋለሁ። ከተጣበበ ጊዜው ለእናንተ መረጃን ለማጋራት መስመር ላይ አለ። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ሰላም ላንተ ይሁን ፓስተር፣ እንዴት አመሽ? ሁሉ ሰላም ነው? ሁሉ ሰላም፣ እንደምን አመሽ ወንድም ይልቃል? እግዚአብሔር ይመስገን። ከአገልግሎት መልስ እንግዲህ ከመንገድ ነው የገባኸው። አድማጮች መረጃ እንዲያገኙ እንግዲህ ከተጣበበ ጊዜ መረጃዎችን ልታጋራን እንግዲህ ተገኝታልና እግዚአብሔር አብስቶ ይባርክ። እንግዲህ አይታል መረጃዎችን የዓለማችን መገናኛ ብዙሃን በሰፊው ሽፋን የሰጡት ጉዳይ ስለሆነ ሰሞኑንም ደግሞ ይህንኑ ሽፋን ሰጠን ለአድማጮች ስናጋራ ነበር። እስኪ መረጃውን ካንተ እንስማ ብዬ ነውና ለአድማጮች ጉዳዩን አጋራልኝ። እንግዲህ መረጃውን የሰማሁት ለአገልግሎት ወደ ግንጪ ሄጄ ነበርና በፍጹም እኔም ራሴ አልጠበቅኩትም ነበረ። ምክንያቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ4 ሳምንት ማራዘማቸው ታውቆ ነበርና እሳቸውም ይህንን ለ4 ሳምንት እንዳራዘሙት ተናግረዋል። የዋይት ሃውስም ቃል አቀባይ ይህንን ተናግረው ነበረ። ይህ ብቻ አይደለም። በትናንትናው ዕለት ማታ ባዘጋጀው ትንሽ እስራኤሎችን ያበሳጨ ነገር ነበረ። ከአሜሪካ ዋይት ሃውስ ሲወጣ የነበረውና እስራኤል ድጋፋቸውን አጥብቃ እንደምትፈልግ ስትናገር ነበረ። እነሱ ደግሞ በዛ ነገር ላይ ውስጥ አልነበርንም፣ የለንም፣ አሁን የሰላም ድርድሩ የሚቀጥልበትን መንገድ እንፈልጋለን እያሉ ነበረ። እንደዚሁም አውሮፓ ላይ በነበረው ንግግር መልካም ንግግር ነበረ። እንግሊዝና ጀርመን፣ ፈረንሳይ ለማሸናገል የዲፕሎማሲ ጥረት እያደረጉ ነበረ በትናንትናው ዕለት እና የኢራኑም የውጭ ጉዳይ ሚኒስትር አባስ አባቺ ጄኔቫ እንደነበሩ ይታወቃል። እዛ ኦስሎ መሰለኛው ስዊዘርላንድ ጄኔቫ ነበሩ መሰለኝ። እዛው ሆነው መግለጫ ሰጥተዋል። መግለጫው የሰጡት እሳቸው ምንድን ነበረ? የውጭ ማነው እስራኤል ነች ጦርነቱን የጀመረችው፣ ካቆመች እኛ ወደ ድርድሩ እንመጣለን የሚል ነገር ነበረና ይሄ ድንገታዊ ነው። ድንገታዊና አስደንጋጭ አስፈሪ፣ ዓለምን ሁሉ ያሸበረ፣ በተለይም ደግሞ መካከለኛው ምስራቅ በጣም በአሁኑ ሰዓት ሚዲያዎችን ከፍተ ብታይ በጣም ተሸብረዋልና ማለዳው ላይ ነው እንግዲህ በእኛ ማለዳ ላይ ነው የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት ቀጥተኛ ትዕዛዝ 6 እነዚህ ኮንክሪት መደርመስ የሚችሉ ከፍተኛ ክብደት ያላቸው ወደ 60 እና 80 ሜትር ዘልቀው ሊገቡ የሚችሉ ቦምቦችን በኢራን ላይ አዝንበዋል። ሳይታሰብ ነው እዛ የደረሱት። ባይዘዌ እነዚህ ቢቱ የሚባሉ ከራዳር የሚሰወሩና
በቀላሉ ሳይታዩ አንድ ግዛት ውስጥ ገብተው አደጋ ጥለው መውጣት የሚችሉ እጅግ ዘመናዊና ፈጣን የጦር አውሮፕላን ናቸው እና አደጋ ጥለዋል። ያው 3 የኒኩለር ማብላያ ጣቢያ ዋናውንም ጨምሮ ማለት ነው 3 የኒኩለር ማብላያ ጣቢያ ተመተዋል። ይህንንም የአሜሪካው ፕሬዚደንት ወጥተው መግለጫ ሰጥተውበታል። ዶናልድ ትራምፕ መግለጫ ሰጥተውበታል። ሰክሰስፉል ኦፕሬሽን ነው ያሉት። እንግዲህ ሰክሰስፉል ኦፕሬሽን ያሉበትን ምክንያት በእርግጥ ከኢራን ወገን መረጃ አልወጣም። ምን ያህል ምንድን ነው የወደመው፣ ምንድን ነው የተረፈ ነገር የሚለውን ነገር አላገኘንም። የእስራኤሉ ማነው ጠቅላይ ሚኒስትር ደግሞ ቴንኪዩ ሚስተር ዶናልድ ትራምፕ ይህ በታሪክ ስሙት ተመዝግቦ ይቆያል ይኖራል ብለው ተናግረዋል። እንግዲህ አሜሪካ ይህንን እርምጃ በመውሰዷ ከፍተኛ ዓለም አቀፍ ተቃውሞ ገጥሟታል። እንግዲህ ተቃውሞን ያሰሙት የመጀመሪያዎቹ የአረብ ሀገሮች ናቸው። ኦማን፣ ኳታር፣ ሳውዲ አረቢያና ባህሬን እነዚህ ሀገሮች ከፍተኛ ተቃውሞ አሰምተዋል። የኢራንን ሉዓላዊነት የጣሰ የሚል ነገር አንስተዋል። ሌላው ተቃውሞ ያደረገችው ራሽያ እና ቻይና ናቸው። ዘግይተውም ቢሆን ራሽያ በውጭ ጉዳይ ሚኒስትሯና በምክትል የውጭ ጉዳይ ሚኒስትሩ አማካይነት ተቃውሟቸውን አሰምተዋል። እንግዲህ ዝርዝር ዲቴሉን በነገው ዕለት በተከታታይ በሚኖርን እንዘግበዋለን። ምንድን ነው እንደምታው የሚለው አሁን ካለው ከሰበር ሁኔታው አንጻር ያለውን ነገር ነው እንድናውቅ የምፈልገው። እንግዲህ ምንድነው የኢራን የውጭ ጉዳይ ሚኒስትር መስሪያ ቤት መግለጫ ሰጥቶ ነበረ። ዩራኒየሙን አውጥተነዋል ብለዋል። እዛ ላይ የለም ዋና ዋና የሆኑ ለዚህ ለኒኩለር መስሪያ የሚሆኑ መሳሪያዎችን አስቀድመን አውጥተናል የሚል ነው። አንድ የዜና ተቋም ደግሞ በፎቶግራፊ የተደገፈ ከአርብ ጀምሮ በዚህ በኒኩለር ጣቢያው አካባቢ ታይቶ በማይታወቅ ሁኔታ የኢራን ወታደራዊ ሽፍን መኪኖች በዛ አካባቢ ይታዩ እንደነበረና እንትኑን ማለትም ዩራኒየሙንም ሌሎችንም መሳሪያዎች እንዳወጡ ተናግረዋል። ይህንኑ ደግሞ የአቶሚክ ቦምብ ኢነርጂ ኤጀንሲው አስታውቋል። ይህንኑ ገልጧል። አሽሽተውታል፣ ቀደም ብሎ ወጥቷል እና የሚፈልገው ዩራኒየምና የእሱን እንትን የሚሉት ነገሩ ቁሳቁሶች ቀድመው እንደወጡ ጠቁሟል። ሌላው በዛው እንድታስረዳን ብዬ ነው እና ከሳተላይት እይታ ውጪ ሊሰወሩ ይችላሉ ወይ? ምክንያቱም 24 ሰዓት ያለማቋረጥ የሳተላይት ክትትል ስለሚደረግበት ምናልባት አንደርግራውንድ ባለ ዋሻ ውስጥ ለማስመለጥ ሙከራ አድርገው ካልሆነ በፊት ለፊት እንደው የመጋለጡ እንትን እንግዲህ ምንድን ነው መሰል በእነዚህ በፎርዶ በተለይ ፎርዶ የሚባለው ትልቁ የዩራኒየም ማብላያና የኒኩለር ማምረቻ ሊሆን ቦምብ ሊያመርት ይችላል ተብሎ የሚታወቀው ጣቢያ ላይ በእነዚህ ማለት አርብ ዕለትና ቅዳሜ ዕለት በሶስቱ ቀን ከዛም በፊት ይታዩ ነበር። እነዚህ የጦር ሽፍን መኪኖች ማለት በጣም ይሄ በሸራ ምናምን ሳይሆን አሉ እንደ ኮንቴነር አይነት ሽፍንም የጦር መኪኖች አሉ እና እነሱ ይታዩ ነበር። በሳተላይት ፎቶውን እያሳዩት ነበረ። ምናልባትም ከዛ ሽሽተውታል። ይሄንኑ ራሱ ነው ያረጋገጠው። የአቶሚክ ቦምብ ኢነርጂ እንግዲህ መረጃ ይኖረዋል እሱ ለምን ፋሲሊቴቱን መቆጣጠር ግዴታው ስለሆነ ነው። ሌላው እንግዲህ በዚህ ላይ ምንድነው ዩራኒየም አፈትልኮ እንደሆነ የሚል ነገር ነው። ኢራን ራሷ ምንም አይነት ያፈተለከ የኢራኒየም ጨረር የለም፣ መለኪያዎቹ እስካሁን ድረስ አያሳዩም የሚል ምንም አይነት አላፈተለከም የሚል ነገር አውጥታለች።
እንግዲህ ይሄ ሁኔታ በቀጣይ ምን ይዞ ይመጣል፣ ምንድነው የሚደረገው የሚለውን ነገር ቀጣይ የምንመለከተው ይሆናል። እንግዲህ ያልታሰበ ነው፣ ያልተጠበቀ ነው። በእርግጥ ምንድነው አውሮፓውያኖች ሳይቀሩ በዲፕሎማሲ ጉዳይ ላይ ከዚህ በፊት የሌሉ ሀገሮች ሁሉ ገብተውበታል። በዲፕሎማሲው ወደ ድርድር ለማምጣትና ጦርነቱን ለማስቆም እንግዲህ አሁን ለይቶለታል። የሚፈነዳው ፈንድቷል። ቀጣዩ እንግዲህ በጣም ትንሽ ከበድ የሚል ይሆናል። እንግዲህ ለአድማጮቻችን እየተከታተልን ያለውን ሁኔታ የምናደርስ ይሆናል ማለት ነው። ምክንያቱም ይሄ ቀላል ነገር አይደለም። ኢራንም እንግዲህ ዝም የምትል አይመስለኝም። እስቲ እሱን እየተነገረ ነው። በነገው ዕለት ዝርዝሩን ይዘነው እንመጣለን ብዬ ነው። እና ምንድን ነው እየሆነ ያለው ዓለማችን ላይ የሚለው ነገር እጅግ አስፈሪ እየሆነ መጥቷል። እንግዲህ እግዚአብሔር ነው አሁን ምድሪቱን ሊታደግ የሚችለው። እግዚአብሔር ብቻ ነው ሊታደግ የሚችለው። ሌላ ምንም የምንለው ነገር አይኖርም። ምክንያቱም አሁን ላይ ያለው አዝማሚያ የነ ቻይናም የነ ራሽያም ቀደም ስለው ምክክር አድርገዋል። ደግሞ ዓለም ላይ አንድ ትንሽ ነካ የሚያደርገው ልበል ወፈፍ የሚያደርገው መሪ አለ። እሱም ዝም ብሎ የሚቀመጥ አይመስለኝም። ቀጣዩ እርምጃ ምንድን ነው የሚሆነው? ግን ዶናልድ ትራምፕ አንድ ከተናገሩት ያስገረመኝ ነገር እንዴት አስበው ነው ብያለው። የሰላም በር አሁን ተከፍቷል አሉ። ምን ለማለት እንደፈለጉ በጣም አልገባኝም። ኢራን ደግሞ እንደሱ ልታስብ የምትችለው ጥቂት ጊዜ መጠበቅ እኮ ማየት መቻል አለብህ። ገብቷል። ጥቂት ጊዜ ማየትም መጠበቅ መቻል አለብህ። እና ባይዘዌ ምንድነው አንድ ሁለት ነገር ወደ ቃሌ ከመሄድ በፊት አንድ ነገር ልናገር። ምንድነው ዶናልድ ትራምፕ ይህንን እርምጃ ከወሰዱ በኋላ ከፍተኛ ተቃውሞ ከአሜሪካ ሴኔቶች ገጥሟቸዋል። ከዲሞክራትም ከሪፐብሊካንም። እንደውም ጆን ባንስ ለዘብ ለማድረግ ሞክረዋል። የመሪያችንን ሀሳብ እወቁ፣ ተከተሉ። ውጤቱ አሁን አይደለም የምታውቁት፣ በቀጣዩ ስታውቁ መሪያችንን ታመሰግናላችሁ የሚል የውጭ ጉዳይ ሚኒስትሩም የምክትል ፕሬዚደንቱም ተናግረዋል። ምንድነው ይሄ? በህግ እንዲጠየቁም ዲሞክራቶች ከፍተኛ ግፊት እያደረጉ ነው። እንዲህ አይነት እርምጃ ከመወሰዱ በፊት ሴኔቱ ወይም የሴኔቱ ምክር ቤት ማለት ነው መወሰን ነበረበት። እንግዲህ ሰውየው በግላቸው እኔ በፊትም ብያለሁ፣ ሴኔቱ እንደማይወስንላቸው ያውቃሉ። ሰውየው በግላቸው ግን ሊወስኑ እንደሚችል እኔም ፍርሃቱ ነበረኝ። ባለፈውም ነግሬያለሁ። በግላቸው ከወሰኑ ነው። ምክንያቱም ደብዳቤ ያስገብተዋል ሴኔቶቹ ይህንን እርምጃ እንዳይወስዱ። ይሄ እርምጃ ሄዶ አሜሪካንን ህልውና ይጎዳል፣ የአሜሪካንን ጥቅም ይጎዳል፣ ብዙ ወዳጆች ሊያሳጣን ይችላል የሚል ፍራቻ አላቸው። ፍራቻ ስለነበራቸው ይህንን አድርገዋል። ነገር ግን አሁን የተቃውሞ እንትን ብሏል። አንድ ተቃውሞ የተነሳ ምክንያት እሳቸው ሲመረጡ ታስታውስ ከሆነ አንድ የተናገሩት ነገር ነበረ። ምንም ታስታውስ ከሆነ ሶስተኛው ዓለም ጦርነትን አስቀራለሁ፣ ለዓለም ሰላም እሰራለሁ ብለዋል። እንድናው አሰራር ልዩ ነው በሚለው እንደዛ እንዴት ልንል እንችላለን? ያው አሳቻ ሰዓት እየጠበቁ ያልተጠበቀ ነገር እያደረጉ ነው ብዬ ነው። አዎ ልክ ነህ። እሱ ግን ምንድነው ያ ነገር ማንን ነው የሚጎዳው ነው የሚለውን ነገር ነው የምናየው። ማንን ነው የሚጎዳው የሚለውን ነገር ስታይ ያ ነገር የሚጎዳው እኮ ሄዶ አሜሪካንን ሊጎዳት ይችላል። ምክንያቱም አውሮፓ ውስጥም እኮ የእስራኤል ጠላቶች አሉ። መካከለኛው ምስራቅ ብቻ አይደለም።
የእስራኤል ጠላቶች ያሉት። ሌላው በዓለም ላይ የሚያደርሰውን ተጽዕኖ ደግሞ ተመልከት። አሁን ላይ እየደረሰ ያለው ተጽዕኖ ቀላል አይደለም። ከዚህ በኋላ በዓለም ላይ ምን ሊፈጠር ይችላል? ሁላችንም ነገን እንጠብቃለን በጉጉት ገብቷል። ነገን በጉጉት እንጠብቃለን። ግን አንድ ነገር ደግሞ በውስጤ ደስ ይለኛል። የክርስቶስ ምጽአት ስለደረሰ ተስፋው የተሰጠን ያ ሊገለጥ ስለሆነ እንደዚህ ይላል ለማቴዎስ 16:27 ላይ የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ሥራው ያስረክበዋል። ከመላእክት ጋር በክብር አስበው ያን ቀን እስቲ ናፍቀው እስቲ ይህ ውስጥ ያን ቀን ምን አይነት ቀን ነው የሚሆነው? ይህ ሁሉ የዓለም ትርምስ የእሱን ምጽአት ለማፋጠን ነው። አውሬው የራሱን ምጽአት እያዘጋጀ ስለሆነ ለትንሽ ጊዜ ላይ ያጭበረብራቸው ይችላል። እኛ ግን የተባረከ ተስፋችንን እንጠብቃለን። እንዲህ ያለን ጌታ በዮሐንስ 14:3 ላይ ሄጄ ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ እወስዳችኋለሁ አለ። ይሄ ጌታ ሊመጣ ነው። ወገኖች ንቁ፣ እወቁ። ዓለም አሁን ያለችበት አስፈሪ ሁኔታ ላይ ነች። በምን ሰዓት እንደሚመጣ አናውቅም። ትናንትና 2 ሳምንት የተባለው በ2 ቀን ተቀይሯል። ድንገት ነው ነገሮች የሚለወጡት። መቆሚያ ያላቸው አይመስልም። ነገር ግን እግዚአብሔር አምላክ በዚህ ውስጥ ሰውሮ እሱ በሚመጣ ቀን ከእርሱ ጋር ደግሞ በክብር እንድንነጠቅ እንዘጋጅ። ያን ጊዜ ሰው ልጅ በመንግስቱ ሲመጣ ያንን ተስፋ የተገባልንን የክብር አክሊል እናገኛለን። አገራችን በምድር አይደለም፣ አገራችን በሰማይ ነው። ከዚህ ምንም የለንም። ልትጠፋ የተዘጋጀች ዓለም ላይ ነው ያለነው። እናስተውል፣ እንንቃ እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችንን ጌታ በረዳችሁ መጠን ከጎናችን በመቆም ደግፉ። የእግዚአብሔር ጸጋና ሰላም ይብዛላችሁ። መልካም ምሽት። በአገር ውስጥ ላላችሁ፣ በውጭ ላላችሁ መልካም ቀን። ነገ ደግሞ በአዲስ መረጃ እንገናኛለን። ተባረኩልኝ። እግዚአብሔር አምላክ ይጠብቃችሁ፣ ምሕረት ቸርነትን ያድርግልን። እግዚአብሔር ጸጋና ሰላም በሁላችን ላይ ይብዛ። የማይ ዘላለማዊ የሆነው የእሱ ጥበቃ በሁላችን ላይ እንዲሆን ጸልያለሁ። እግዚአብሔር ሆይ ያንተ እጅ ብቻ ትታደጋለች ታድናለችና ያቺ ብርቱ እጅህን በእነዚህ ሀገራት ውስጥ ያሉ ቅዱሳንን እግዚአብሔር ሆይ እንደውም ብርሃንህን ሊያዩ ደግሞ የሚናፍቁትን ወደ መንግሥት ሊመጡ የሚሹትን ባንተ ደግሞ የመረጥካቸውን ትታደግ ዘንድ በኢየሱስ ክርስቶስ ስም ጠይቃለሁ። እኛንም ከክፉ ጠብቀን። እግዚአብሔር ሆይ ሁሉ ግን ለስምህ ክብር ይሁን። በምድር የሚሆነውን ሁሉ አንተ ታውቃለህና አንተ ሳታውቅ የሚሆን ምንም ነገር ስለሌለ አመሰግንሃለሁ። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም ግሩም የሆነ መልእክትን ያስተላለፍክልን። እውነት ነው እንግዲህ የክርስቶስ ኢየሱስ ለ2000 ዓመታት የምህረት ደጆቹ ክፍት ሆነው ያልዳኑ ወገኖቻችንን እየተጠባበቁ ይገኛሉ።
ይሁን እንጂ እነዚህ የምህረት ደጆች ደግሞ የሚዘጉበት ቀን በጣም በጣም ያጠረ መሆኑ በጣም አሳሳቢ ነው። ስለዚህ ውድ ወገኖቻችን ይህንን መልእክት የምትሰሙ ሁሉ ባላችሁበት ማምለጫ የሆነውን ጌታ ኢየሱስ ክርስቶስን እንድትቀበሉ አበክረን ማሳሰብ እንወዳለን። ዓለም በዚህ ሰዓት በተጨነቀበት ጊዜ ማንም ሊሆን አይችልም ማምለጫ የሚሆን። ስለዚህ በእርሱ ጥላ ስር መሆንን በጣም እንደ ብልህነት በመቁጠር ይህም እንድታደርጉ አደራም ጭምር ማሳሰብ እንፈልጋለን። እንግዲህ በሰበር በእሁድ ምሽት ከፓስተር አለማየሁ ጋር ለጊዜውም ቢሆን ገብተናል። በነገው ዕለት እንግዲህ ዝርዝር ጉዳዮችን ደግሞ ዓለማችን አዳሯን ሁሉ ጭምር ወደ እናንተ በማምጣት መረጃ መልእክትም ማስተላለፍ እንወዳለን በነገው ዕለት። እስከዚያው ድረስ የእግዚአብሔር ምሕረት በኢራን ሕዝቦች ላይ እዛ ባሉ ቅዱሳኖች ሙስሊም ወንድሞች አይሁዳውያንን ጨምሮ ሰው ዘር በሙሉ እዛ አካባቢ ያለው እግዚአብሔር ምሕረት እንዲደርሰው ምኞታችን ነው። እግዚአብሔር አሜሪካንም ያሉ ወገኖቻችንንም እንዲጠብቅ እንመኛለን። በእስራኤልም ያሉ ወገኖቻችንንም እንዲሁ በከንቱ ደም እንዳይፈስ የእግዚአብሔር ምሕረትና ሰው ሁሉ እሱን ወደ ማወቅ እንዲመጣ የምጽአቱ አዋጅ ነጋሪ አገልግሎት ይመኛል። እንግዲህ ለዛሬ ይዘን የመጣ ነው ይህንን ይመስላል። በነገው ዕለት እንገናኛለን። አድማጮች የእግዚአብሔር ምሕረት ከኛ ጋር ይሁን። ሻሎም